የስራ እድል ፈጠራ ስራው በበርካታ መልክ ነው እየተካሄደ ያለው። በአንድ በኩል እና የመጀመሪያውና ሰፊው ስራ የሀገር ውስጥ የስራ እድል ፈጠራ ነው። ምቹ ሁኔታዎችን የመፍጠር ማነቆችን የመፍታት ነው የመንግስት ሚና። ዝግጁነት ደግሞ ከያንዳንዱ ግለሰብ ይጠበቃል ማለት ነው። ዝግጁ ሆነው የተገኙትን በኢትዮጵያ ገበያ መረጃ ስርዓት ባለማ ነው በውስጥ አቅም እዛ ላይ ተመስርተን ዜጎችን እየመዘገብን ወደ ኢንተርፕራይዝ እያመጣን ቀድሞ የተቋቋሙ ኢንተርፕራይዞችንም እያጠናከርን የሀገር ውስጥ የስራ እድል ፈጠራ ስራውን እያሰፋን ያለነው። በተወሰነ ደረጃ ደግሞ በቅጥር በግል ዘርፉ የሚፈጠሩ የስራ እድሎች አሉ። ላለፉት 7 ዓመታት በርካታ የልማት እንቅስቃሴዎች ኢትዮጵያ ውስጥ እየተካሄዱ ነው ያሉት። ትልልቅ ሀገራዊ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ተቋማዊ ለውጦች እየተካሄዱ ነው ያሉት። ከነዚህ ለውጦች አንዱ ደግሞ የስራና ክህሎት ሚኒስቴር መቋቋም ነው። የተቋም ግንባታ ስራ ትልቅ ትኩረት ስለተሰጠውና የተቋሙ በዛ ደረጃ መገኘት ተበታትነው የነበሩ ስራዎችን ከማሰባሰብ ጀምሮ እሴት አካይ በሆነ መንገድ ለበርካታ ወጣቶች በየአመቱ በጣም በትንሹ በአማካይ ከ3.5 ሚሊዮን በላይ ለሚሆኑ ወጣቶች የስራ እድል እየተፈጠረ ነው እየሄደ ያለው። የውጭ ሀገር ስራ ስምሪት በጣም ዝርዝር ነገር ቢኖረው ይሄም በቴክኖሎጂ እንዲመራ ተደርጎ የዜጎች ደህንነት ተጠብቆ ጥቅማቸው ላይ ተደራድረን ከሚመለከታቸው መንግስታት ጋር የተሻለ ስምሪት እንዲኖር እየተደረገ ነው። በየአመቱ ቁጥሩ እየጨመረ ነው ያለው። ሁሉ ጊዜ የሚሰደዱ ሳይሆኑ የሚያገኙትን ጥሪት ቋጥረው ተመልሰው ሀገራቸው ላይ ኢንቨስት ማድረግ በሚችሉበት መንገድ ተቃኝቶ ነው እየተመራ ያለው። ውጤቱን የበለጠ ያያየን ሄዳለን። ግን ብዙ ዜጎችን ለመድረስ የሚያስችል ስራ እየተሰራ ነው ያለው። ህጋዊ የሆኑ 1400 ገደማ ኤጀንሲዎች አሉ። እነዚህ ህጋዊ ኤጀንሲዎች ክትትል ቁጥጥር የሚካሄድባቸው ናቸው። አጥፍተው ሲገኙ ተጠያቂነት ይረጋገጣል። ጥሩ የሰሩትን ደግሞ እውቅና እየሰጠን የምንሄድበትን ስርዓት ለመዘርጋት የሚያስችል ቅድመ ሁኔታ ጨርሰን ያለነው ማለት ነው። በዛ መልኩ በጣም ብዙ ምቹ ሁኔታዎችን መፍጠር ተችሏል። በዚህ ሂደት ለሚሳተፉ ለተቀባይ ሀገራትም ለዜጎቻችንም ለኤጀንሲዎችም እንደዚሁ ህጋዊ ባልሆነ መንገድ ሐሰተኛ መረጃ ለዜጎች እየሰጡ ደግሞ የሚያሳስቱ አካላት አሉ። ባለፉት ጊዜያትም የቅጣት እርምጃዎች ተወስዷል። በየጊዜው የጸጥታ አካሉ የራሱን ጥናት እያጠና እርምጃ እየወሰደ ነው ያለው። ይሄ ይበልጥ ተጠናክሮ የሚቀጥል ይሆናል። ለምሳሌ ባለፉት ወራት አምና ሰኔ አካባቢ ግንቦት መጨረሻ ጀምሮ የጀመርነው ስራ ነው። ከ9 ኩባንያዎች ጋር በቅርበት እንሰራለን። 90,000 ገደማ ትዕዛዝ ተቀብለናል ከነዚህ ኩባንያዎች። ከነዚህ ትዕዛዞች 45,000 ገደማ የሚሆኑትን ወጣቶች ተጠቃሚ መሆን ችለዋል። በጣም ትንሹ አማካይ ደሞዝ $2,000 ገደማ ነው በወር የሚያገኙት። የስራ ባህሪው ይለያያል። በሳምንት፣ በሰዓት፣ በወር፣ በወራት፣ ለአመት እያለ እንደየውሉ ሁኔታ ነው ዜጎች የሚሰሩት። ግን ትልቅ እድል ነው። እድሉን በተጠቀምን ቁጥር ብዙ ኩባንያዎች አንጻራዊ ጠቀሜታ አለን። ኢትዮጵያውያን ያለንበት ቦታ የሰዓት ሁኔታችን የታይም ዞናችን ምቹ ነው በጣም። ይሄንን እድል መጠቀም በቻልን ቁጥር ብዙ ኩባንያዎች ይሄን ትዕዛዝ ወደ ኢትዮጵያ ማምጣት የሚችሉበት ሁኔታ አለ። በርካታ ኤዥያን ካንትሪስ በዚህ መንገድ ለምሳሌ ህንድ በዚህ መንገድ በጣም ዓለም ላይ ብዙ ስራ ሰርተዋል። የቢዝነስ አውትሶርሲንግን ጨምሮ ማለት ነው። ፊሊፒን ሌሎችም በዛ ደረጃ ብዙ ተጠቃሚ መሆን የቻሉበት ሁኔታ አለ። ኢትዮጵያውያንም ዓለም ላይ የተፈጠረውን እድል እንድንጠቀም በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን።